መቼም እንደማይፈታ ታውቃለህ አይደለ? ነገሩን አታክረገብን። መቼም እንደማይፈታ ታውቃላችሁ እኮ እንዲፈታ ነው ሩታ ምና ሲጀመር እርሷት ሩታ ልንገርህ ደባሎና እንድትኖር ነው የፈለጋችሁት ነው አሁን ፖይንታችሁ እንደዛ ነው በምን አይነት ወይ እንድትኖር ነው አሁን ወደ አብርሃም ትመለስ ብለህ መልሰም ታዋረድ መጣ ምን አይነት እኮ ንቀት ነው በነገራችሁ ላይ ብታከብሩት ኖሮ አብርሃምንም ብታከብሩ ኖሮ እዛ ከማንም ሴት ጋር ይንዘላዘላል ከዛ መጥቶ ሩታ ጋር የለም እንደዚህ ነገር ኖቬል አንተ እንደምታስበው አይደለም ምንም ማሰብ አያስፈልግም ያ ሁሉ ነገር መቼም በአይናችሁ እያያችሁት ነው አዲስ ነገር አይደለም እንኳን ለኛ እዚህ ከተማ ላይ ለሚኖር ሰው ምንም ለማያውቅ የገጠር ሰው ይሄ ነገር በጣም ቀላል ነገር ነው ገስ ለማድረግ ለመገመት ያሉበትን ሁኔታ አይደል ወይስ ከሩታ ጋር እንዳደረጉት የሆነ ሀገር ሄዶ ምናምን ግዴታ መደገስ አለበት ያን ነው የምትፈልጉት ነው ኖባ አንተ እንደምታስበው አይደለም ምንድነው የማስበው ብሩክ ምን አይነት ነገር ነው የምታወሩት የሴት ጓደኛ የለህም የለኝም በእንደዚህ አይነት ሁኔታ ከሆነ ባይኖርኝ ይመርጣል ገብታ ኖቤል ተረጋግታ ስማ ዛሬ አቡሽ ምናምን አልከ አቡሽ በሩታ ላይፍ ላይ እኔም አቡሽ ማንወስን ግን በእንደዚህ አይነት ሁኔታ ከመጣ ግዴታ ወደ ውሳኔ እንዳለን የአቡሽን ነገር እርሱት ከዚህ በኋላ ሰማኝ ከአቡሽ ጋር መጣ ያ ሁሉ ገለመኒት ምናምን እንትን ቃቃ የተጫወቱ ነው ምን እየሰሩ ነው ያ ሁሉ ግርግር ሲፈጥሩ የነበሩ ለሁለት ሲጀመር ማን ነች ነው ምን ትሰራለች እሱ ጋር ሩታ የሚፈልግ ሰው ቢሆን እንዴ የማንንም ሴት ከየት አምጣችሁ ገዝታችሁ ታስተዋውቁት አብሯችሁ ምንም የሚታወቅ ታሪክ የለም አምጣችሁ ታስተዋውቁትና ከዛ ሩታ ደባለች እሷ ወይስ ባጣ ቆይኝ አረ ኖቤል በእናትህ እስኪ ዛሬ ራሱ ቀስ ብለህ ስማን በቃ ዛሬ ዝም ብለህ ስማን በቃ ምንም የምሬ ነው እና ደረጃ ሩታን ብላ አትምጡ በእግዚአብሔር ሌላው አንድ ነገር ላስቸግራችሁ ብሩክ ሩታን ብላችሁ እኔ ጋር አትምጡ እሷ ጋር ማትሄዱ ከቻላችሁ በቃ እርሷት አታሳዝንህም ግን ሩታ እህት አይደለች ይሄው እኮ ሰላማዊ ኑሮ ይመስል ሰላማዊ ኑሮ ይመስላል እንጂ ሰላማዊ አይደለም ደስተኛ አይደለችም ከባሏ ተለይታ ደስተኛ አይደለችም እኔ ነኝ እኮ ማውቃ ያለችበትን አይደል እሺ ሄርሜላ የምትላ ሴት ማለት ነው አሁን ከአብርሽ ጋር ከአብርሽና ሩታ አንድ ላይ እንዲሆኑ የምትፈልግ አይነት ሰው ነች ይኸውልህ አንተ እንደምታስባት ሌላ ሰው እንደሚያስባት አሁን ንዴቴ ወደ ሌላ እያመራ ወደ ሳቅ እየገደለኝ ወደ ሳቅ እያስኬደኝ በእናታችሁ በቃ የሆነ ቂሽቢርብር ያለ ነገር አታውሩ ምን አይደል ምንድነው ማወቅ ትፈልገው ስለ ሄርሜላ ምንም ማወቅ አያስፈልገኝም እንዴ ልቧን አድርሳ ምን አድርገው ይምጡ እኔ እኮ አስረግዟትም ሊሆን ይችላል ማንን ምን ይታወቃል ማንን ማለት ማንን የሚያስረግዘው ሄርሜላን ቀላል ነገር ነው እኮ አሁን እኮ ሲምፕል ይሆናል እኮ አብርሃም ነው ሄርሜላን የሚያስረግዛት የለም እኔ ነው ታዲያ አረ ምን እያልክ ነው በእግዚአብሔር በምን መንገድ ነው ግን ሌላ አይነት መንገድ በቃ በእናታችሁ አበጡኝ ሄርሜላ ጋር ሄዶ ኩስ ለእንደዚህ አይነት ነገር አደውሉልኝ ብሩክ ኖቤል አሁንም እንድንፈታው ነው የመጣ ነው በቃ መቼም እንደማይፈታ ታውቃለህ አይደለ ነገሩን አታክረገብን መቼም እንደማይፈታ ታውቃላችሁ እኮ እንዲፈታ ነው ሩታ ምና ሲጀመር እርሷት ሩታ ልንገርህ እህት አይደለች አታሳዝን አሁን ስለሆነች ነው ይሄን ነገር ይሄን መስዋዕትነት እየከፈልኩ አሁን ደስ የሚል ቦታ አይደለም ያለችው ምን እንደምታሳለፍ ታውቃለህ ቤት ውስጥ አብርሃም ትኖራለህ አንተ አትኖርም ከአብርሃም ጋር ትኖር ነው እያልኩ ያለሁት እኔ ነገሮች እየከበዱ ያሉት ባንተ በኩል ነው እቺ ልጅ ተቆጥታ ወደ ቤት እንድትመለስ ማድረግ ትችላለህ ሩታ ተቆጥታት ወደ ቤት እንድትመለስ ማድረግ ትችላለህ አንተን ትሰማሃለች ቢያንስ ምን እንደሚያናደኝ ታውቃለህ አቤት አውቃ እንደ አዲስ ስትሆን ለምንድነው እንደ አዲስ መሆኑ ምንም እንደ አዲስ እኔ በጸባይ በሌላ ነገር ተፈጥሮ ካንተ ጋር ማውራት አትፈልግም ለዛ ነው ተሸነፈን እየሄድን ነው በቃ ዛሬ እንኳን ተሸነፈን ምን ነው መሸነፍልህ ጌም እኮ አይደለም የመሸናነፍ ጉዳይ አይደለም እኮ የህሊና ጉዳይ ነው የህሊናና የህይወት ጉዳይ ነው ብሩክ አንድ ያልተረዳችሁት ነገር የህሊናና የህይወት ጉዳይ እኮ አንዳንዴም ቀዝቀዝ በል እኮ ነው እያልኩ እኔ ቀዝቀዝ ነው እያወራሁት አይደለም አሁንም እያወራሃለሁ አንድ ነገር ልንገር ብሩክ ፊት ለፊት መጥቼ የማይሆን ነገር ባናግርህ ከዚህ የተሻለ መልስ ልሰጠኝ አትችልም እኔም ከዚህ የተሻለ መልስ ልሰጣችሁ ሁለታችሁ የሚገባችሁ ከሆነ ተረዱና ሁሉ ነገር ለማስተካከል እንደ ትልቅ ሰው ሞክሩ ምን እናስተካከል እስቲ አንተ ነገሩን ዘጋግተው በምን በየትኛው በኩል እናስተካከል አንተ የሩታም ያብርሽም የሁላችንም ነገር ይዘጋጋው ስለዚህ እኔ ዘጋሁት እናንተ እንትን ናችሁ ይሄ እንዴት ነው እንዲከፈት ምን ፈልግ እናንተ አገናኝ ኮሚቴ ምን አገባችሁ
ሁለቱም የራሳቸውን ኑሮ ይኑሩ ከዚህ በኋላ። እናንተ ምን አገባችሁ? የራስህን ኑሮ አትኖርም? አንተ የራስህ ፍቅረኛ የለም እንዴ? የራሳችሁ ኑሮ ለምን አትኖሩ? በመሀላቸው እኮ ማለት ነው ልጅ አለ፣ ልጅ የሚባል አለ። ስንት ነገር አለ። በአንድ የሚፈታ ነገር ነው እንዴ? ወይስ አውቀህ ነው ይህንን ነገር እንዲዘጋጋ የምታደርገው? ምንድን ነው ኖቤል? ስለአንተ ብዙ ነገር ተብለናል፣ ግን ደግሞ እኔ ማንም ለሚያወራው ነገር አይመለከተኝም። ዛሬ መጥቶ ለሚደነፋው ነገር የኔን ኑሮ የሚያቀልኝ አንድ ሰው የለም። አቤል አንተም ሞንክ አብርሃም ማናቸውም እንትን ሊሉ አይችልም። ያ ኦልሬዲ አሁን መንዘላዘል ጀምሯል። ጭራሽ የትም ተልከስክሶ መጥቶ የኔ እንትን ጋር ሊቀመጥ አይችልም። ገባ? ተረዳኸኝ? እንዴት በምን በኩል ብናስረዳ ነው? ቆይ አንተ ነገሮችን ቀለል አድርገህ ለማስተካከል ሞክረዋል። ምንድን ነው አምር የፈለጋችሁ ነገሮችን እንድታስተካክል እንፈልጋለን። አንተ ነህ የዚህ ነገር ሁሉ እንዲፈጠር ያደረከው። በቃ ነገሮች ተካከለ የምትለው አንተ ነህ። አንድ ነገር ንገርህ፣ እኔ አይደለሁም ይሄን ነገር እንዲፈጠር ያደረከው። የራሳችሁ ጓደኛ አብርሃም ነው። መጀመሪያ እሱ ምከረው። አንተ እየሰማኸኝ ነው? ብሩክ ትቀርበዋለህ አይደለ? በደንብ አንተ ሁለታችሁም ትቀርበታላችሁ አይደለ? እንቀርበዋለን እና መክሩትም እናንተ ምን ብለን እንመክር? በቃ ደህና ህይወት ይኑር። የያዛትም ሴት አሪፍ ነች፣ ከሱ ጋር ቀጥታ። በቃ አይመለከተን። ከዚህ በኋላ ሩታ ብለህ ወደ እኔ ጋር ነበር። ሁለተኛ ተሳስ ሁሌ እንደዚህ ትላለህ ኖቤል። ሁሌ ችግር ትፈጥርብናለህ። እኛ አንተ ጋር ችግር ይቀልልን እንመጣለን። አንተ ሁሌ ችግር ፈጥረት ባደረናል። ይሄንን አሁን ያልገባህ ነገር ማለት ነው ኖቤል። እኛ ልንሆን እንችላለን። አንድ ነገር ልንገርህ ብሩ፣ ስማኛ እንዴ፣ ሁለታችሁም ከሱ እንደማትሻሉ እያወቁ ነው እያወራችሁ ያለው አይደለም ኖቤል? እኛ አይደለም ገባችሁ? ሰማኝ። በክብር ላናግራችሁ ሞክሬ ሊገባችሁ አልቻለም አይደለም? ስለዚህ ከዚህ በኋላ ምንም የሚመለከታችሁ ነገር የለም በሱ አይወት። እሺ አንድ ደቂቃ የአብርሃም ህይወት የሩታ ህይወት እያልክ ወደ እኔ አትምጣ። እኔ አብርሃም ሩታ እያልኩ አይደለም። በቃ እሺ ሩታን ተዋትና ከአብርሃም ጋር አንተና አብርሃም ያላችሁ ጉዳይ ጨርሱ። ምን አገባኝ ነው እንጨርሰው። ምን አለኝ እሱ ጋር? ኧረ በእናትህ ምን አለ? ያስቀመጠው ወርቅ አለ እኔ ጋር? ምን አለኝ? ምንም የለኝም አይደለ? አልድረስበት አይድረስብኝ። በቃ ይኸው እኮ ሰላማዊ ኑሮ እየኖርን እኮ። ስንት ነገር አለ ኖቤል። እንደዚህ ነው እንዴ? የሩታ ምን ለቀልድ ነው የመጣችሁት? ኖቤል እኮ ነው። እንዴት ነው ምንም አይድረስብኝ አልድረስበት የሚባል ነገር እኮ የለም። እንደዚህ አይነት ነገር ኖቤል እናንተ ተውኝ እንጂ ምኑ ነው ምን ተው። ነገሮች ያበላሻሻው አንተ ነህ። ነገሮች እንዲስተካከሉ እንፈልገው ደግሞ በአንተ በኩል ነው። ገብቷል? ሩታ እህት ነች። ተቆጥታ ብዙ ነገር ፈጥረ ከቤት እንዳስወጣት አሁን ትክክለኛ ነገር ተናግረህ ቤት እንድትመለስ ትፈልጋለህ። ስለ ሩታ ስም እንዳታነሳብኝ። በተለይ ከአብርሃም ጋር ስላላት ግንኙነት አይመለከታችሁም። መስማት ስላልፈለጋችሁ ነው መሰለኝ። አይመለከታችሁም እኮ አሁን እንደወጣ ስላሰብኩ ነው እያወራ ያሉት። እንደምንም እንደማስብ አንተ አትነግረኝም። ትሰማኛለህ? ከዚህ በኋላ ደግሞ አይመለከትም። ሁለተኛ ተሳስታችሁ እኔ ጋር እንዳትደውሉልኝም በተለይ በሩታ ጉዳይ ደስ ብሎ ደስተኛ ነህ አሁን በዚህ በሚፈጠረው ባለችበት ነገር? እኔ በሚፈጠረው ነገር አይደለም ደስተኛ። አንተ አሁንም ይኸውልህ ነገር እየቆሰቆሳችሁ ከሰው ጋር ማለት ነው አይደል? ምን ነገርን እየሰማኝ ስላልሆነ ምን ላደርግ አልችልም። በተረፈ ሩታ አብርሃም ምናምን ገለመኒ ብለህ እንዳመጣ በማይገናኝ ነገር ነው እዛ ሁሉ ማጥ ውስጥ የገባሁት። ብዙ ነገር ነው እንትን ብዬ የመጣሁት። ጭራሽ አንዱን ችግር ፈታለሁ ብዬ ጭራሽ ሌላ ስማኝ፣ አሁንም አንዱን ችግር አገኘሁ ብዬ ሌላ ችግር ነው ያገኘሁት። ጭራሽ እናንተ ድራማ ሰሪው ናችሁ። ምንድነው ድራማ የምትሰራው? ይሄ ትክክለኛ ነገር ወደ ቤት ልሂድበት። ከአንተ ጋር መበጣበጥ የምፈልግበት ታይም ላይ አይደለም ያሉት። በጣም ብዙ ስራ እንዴት ብናስረዳ በምን ብናስረዳ የሚገባ እኔ ብዙ ስራ አለብኝ። መልካም ቀን ይሁንላችሁ ለእናንተ። እኔ አልችልም ከዚህ በኋላ እናንተ የጠራንህ እኮ ማለት ነው። አይመለከተኝም። ሩታና አቤል አወራን እኮ ግዴታ መበጣበጥ አለብን? አልተበጣበጥንም። ነገሮችን ቀለል አድርገው ቁጭ ብዬ እንድሰማ ነው። እሺ እኔ የምልህ ለምንድን ነው አሁን አንድ ላይ እንዲሆኑ የማትፈልገው? አልፈልግም። ምክንያትህን ንገረኝ። ከዚህ በላይ በቂ ምክንያት እሺ ምን? እኔ ከእናንተ ጋር አልችልም እንደዚህ አይነት ነገር። እንግዲህ ያው ምንም ልንል አንችልም። በእኛ በኩል ነገሮችን ለማስተካከል እየሞከርን ነው። ኖቬልን ትሰማዋለች ብለን ነገሮችን እንዲስተካከል ስለምንፈልግ ኖቬልን ዛሬ ቀጥረ ነው ልናዋራው ሞክረን ያው ኖቬል በምን አይነት ነገር እንዳናገረን እናንተ ማይታችኋል። እንግዲህ ያው ምንለው ነገር የለም ከዚህ በላይ ነገሮች ቢያንስ በትንሹ ይስተካከላሉ ብለን ስለምናስብ ነበረ ኖቬልን ቀጥረ ነው ዛሬ ልናወራ የቻልነው። እሱ ያው ይሄ ባህሪ ሊለቀው አልቻለም። እንግዲህ እኔ እንጃ በምን በኩል እንደምናወራው አናውቅም። ምን ብንለው እንደሚረዳን ተረጋግቶ እንደሚሰማን አናውቅም። እንግዲህ ምን እንደሚፈልግም ግራ ገባኝ። አንዳንዴ እልህም ይሁን አላውቅም፣ እልህኝነት ይዞት ይሁን አላውቅም። ያው እንግዲህ ምንም ማለት አይደለም።
እኛ በራሳችን መንገድ የተለያዩ ነገር አድርገን ለማስተካከል እንፎክራለን። በሱ በኩል ነገሮች ይስተካከላሉ ብለን ነበር ያሰብነው፣ ዛሬ ጠራ ነው ግን አልሆነም። ያው እሱ እንዴት እንዳዋራ እኛ በጸባይ ነበር ልናዋራው የመጣ ነው። እሱ አመነጫጭቆ ሄደው ምንም እንዳታዋሩኝ ምናምን ብሏል። ለሩታ እያሰበላት ይመስል እየጎዳት ነው። እንግዲህ ከዚህ በላይ ምንም ልናደርግ አንችልም። ምናልባት ሌላ ቀን አግኝተነው ልናወራ እንችላለን፣ ወይ ከአቡሽ ከወንድሙ ጋር አቡሽ እንዲያስረዳው ምናደርግ አቡሽ እንደሱ ሊያስረዳው ከቻለ እሱ ሊያስረዳው ይሞክራል። እንግዲህ እኛ የተቻለን ነገር እናደርጋለን። እኛ ሲያየን ነው ደግሞ የሚፈላው መሰለኝ ነው ቤል። እንግዲህ ምንም ማለት አንችልም። ይህንን ይመስላል የነበረን ቆይታ።